ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን የቀን 28ኛ ቀናችንን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ በ30 ቀን እንግሊዘኛ አቀላጥፈን መናገር እንችላለን የሚለው ቻሌንጅ ከጀመርን ኦልሬዲ 2 ቀን የቀረን ማለት ነው። ዛሬ 28ኛ ቀናችን ላይ ደርሰናል። ስለዚህ እንዴት ነው እናንተስ እየገባችሁ ነው? ቪዲዮውን ከቀን አንድ ጀምራችሁ እየተከታተላችሁ ከሆነ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ እሱን ያላረጋችሁ ልጆች ገብታችሁ ሙሉውን ቪዲዮ ካያችሁ አሪፍ ለውጥ እንደሚኖራችሁ ተስፋ አድርጋለሁ። ኦኬ እንግዲህ ዛሬም እንደተለመደው አብረን የምናያቸውን ቆንጆ የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። አብረን እናያቸዋለን እስከ መጨረሻው ማየት እንዳይረሳ ማለት ነው። እንግዲህ የመጀመሪያው በዚህ በኩል ምኖች አሉ፣ ጥያቄዎች አሉ፣ ከዛ መልስ አለ። ምን ብለን መመለስ እንደምንችል እናያለን ማለት ነው። እንግዲህ ለምሳሌ እዚህ ጋር ምን ይላል? ኢን እንደ ኢ ማንበብ ነው፣ እንደ ኢ ማንበብ። ዲዩን እንደ ዱ፣ ሲኤን እንደ ኬ፣ ቲ አይ ኦ ሁሌም እንደምን ነው የሚነበቡት? እንደ ሽ ነው የሚነበቡት። እሺ እንደ ሽ። ኤንን እንደ ን ማንበብ ኤዱኬሽን። አይኤስን ኢዝ ብለን ማንበብ። ፒኦን እንደ ፓ፣ ዳብሊውኤን እንደ ወ፣ አርን እንደ ር። ፓወር። ኤዱኬሽን ኢዝ ፓወር ምን ማለት ነው? ትምህርት ኃያል ነው አለን የሆነ ሰው። ከዛኛው ምን ብለን መመለስ እንችላለን? ዋይኢን የ ብለን ማንበብ። ኤስን እንደ ስ የስ። አይቲኤስን በአንድ ላይ ኢትዝ። ሲኤችኤን በአንድ ላይ ቸ ብለን ማንበብ። ሲኤችኤን ቸ። ኤንን እንደ ን፣ ጂኢን እንደ ጂ፣ ኤስን እንደ ስ። ቼንጅስ። ኤ እንደ ኦ፣ ሁለቱንም ኤል በአንድ ድምፅ ል ብለን ማንበብ። ኦል። ቲኤችአይን ቲ ብለን ማንበብ። ኤንን እንደ ን፣ ጂን እንደ ግ ማንበብ። ቲንግ ስናነባው የስ ኢትዝ ቼንጅስ ኦል ቲንግ ምን ማለት ነው? አዎ ሁሉንም ነገር ይቀይራል። ኤዱኬሽን ኢዝ ፓወር ትምህርት ኃያል ነው። ከዚያ እኛ መልሳችን ደግሞ ኢትዝ ቼንጅስ ኦል ቲንግ አዎ ሁሉንም ነገር ይቀይራል ይላል መልሳችን ማለት ነው። ከዛ እዚህ ጋር ስም ይላል። አሁንም WHAን ምን ብለን የምናነበው? ዋይ ብለን ማንበብ። ዲኦን እንደ ዱ ማንበብ። ዋይኦዩን እንደ ዩ፣ ኤስን እንደ ስ፣ ቲዩን እንደ ት፣ ዲን እንደ ድ፣ ዋይን እንደ ይ ማንበብ። ስቴዲ። ዋይ ዱ ዩ ስተዲ። ለምን ትማራለህ? ለምን ታጠናለህ? ቢለን የሆነ ሰው መልሳችን ምን ሊሆን ይችላል? ቲኦን እንደ ቱ ማንበብ ነው። ቢዩን እንደ ቡ፣ ኤልን እንደ ል፣ ዲን እንደ ድ። ቢውልድ ብለን ማንበብ። ኤምአይን ማይ ብለን ማንበብ። ማይ። ኤፍዩን እንደ ፉ ይቅርታ፣ ኤፍዩን እንደ ፊዩ ብለን ማንበብ። ቲዩን እንደ ቸ፣ አርኤን እንደ ር ማንበብ። ፊውቸር ብለን ማንበብ። እዚህ ጋር ቲዩ ሲመጥባችሁ መሀል ላይ ቲዩ እንደዚህ ሲመጥባችሁ እንደ ቸ ነው የሚነበብ ማለት ነው። ስለዚህ ፊውቸር ብለን አነበብን። ቱ ቢውልድ ማይ ፊውቸር ምን ማለት ነው? ወደፊቴን ለመገንባት ወይም ለወደፊት ለመቀየር ስለምፈልግ ራሴን ለመገንባት ስለምፈልግ ብላችሁ መመለስ ስላላችሁ ቱ ቢውልድ ማይ ፊውቸር ወደፊቴን ለመገንባት ለመቀየር ለማለት እንጠቀማለን ማለት ነው። ያ ኤስ ምን ይላል? አሁንም አይኤስን እንደምን ማንበብ ነው? ኢዝ ብለን ማንበብ። ኤልኢን እንዳለ ማንበብ። ኤን አናነብም ሁሌ እነግራችኋለሁ፣ ምክንያቱም ሁለት አናባቢዎች ስለሆኑ የመጀመሪያውን ሁለት አናባቢ በአንድ ላይ ከመጡባችሁ የመጀመሪያውን ብቻ ነው የምታነቡት እያችኋለሁ። ስለዚህ ኤልኢን እንደ ለ አነባብን፣ አርን እንደ ር፣ ኤንን እንደ ን፣ አይንን እንደ ን፣ ጅን እንደ ግ ስናነባው ለርኒንግ። ኢን እንደ አይኤምን ኢም ብለን ማንበብ። ኢ። ፒኦን እንደ ፖ፣ አርን እንደ ር፣ ቲኤን እንደ ታ፣ ኤንን እንደ ን፣ ቲን እንደ ት። ኢምፖርታንት። ኢዝ ለርኒንግ ኢምፖርታንት? ጥያቄ ነው። መማር አስፈላጊ ነው ትላለህ? መማር አስፈላጊ ነው ብሎ የሆነ ሰው ቢጠይቀን ምን ብለን መመለስ እንችላለን? ዋይኢን እንደ የ ማንበብ። ኤስን እንደ ስ የስ። ቪኢን እንደ ቬ፣ አርን እንደ ር፣ ዋይን እንደ ይ ቬሪ። አይን እንደ ይ፣ አይኤምን በአንድ ላይ ኤም ብለን ማንበብ። ፒኦን እንደ ፖ፣ አርን እንደ ር፣ ቲኤን እንደ ታ፣ ኤንን እንደ ን፣ ቲን እንደ ት ማንበብ። ኢምፖርታንት ቬሪ ኢምፖርታንት አዎ በጣም አስፈላጊ ነው ብለን መመለስ እንችላለን ማለት ነው።
ያ እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ አለ። ምን ማለት ነው? ዋት ኢዝ ዩር ጎል፣ ዋት ኢዝ ዩር ጎል ይላል። ምን ማለት ነው? ከዛ መልሱ ቱ ቢ ሳክሰስፉል ይላል። ኤስ ምን ማለት ነው? ኮሜንት ሴክሽን ላይ አሳውቁኝ ማለት ነው። እሺ ወደ ቀጣይ እንለፍ። ኤስ ምን ይላል? አሁንም ዳብሊው ኤች ኤ እንደምን ማንበብ ነው? እንደ ዌይ ማንበብ ነው። አር ኤን እንደ ር፣ ዌር አን እንደ አ፣ ይቅርታ ኤን እንደ አ፣ አር ኤን እንደ ር፣ አር ዋይ ኦዩን ዩ ብለን ማንበብ። ዌር አር ዩ፣ ዌር አር ዩ የት ነህ፣ የት ነሽ ለማለት የምንጠቀሙ ማለት ነው። የት ነህ ወይም የት ነሽ ነው እዚህ ጋር። ስለዚህ የት ነህ፣ የት ነሽ ለማለት ዌር አር ዩ እንላለን። ከዛ መልሳችን እኛ ያለንበትን ቦታ አም ብለን ያለንበትን ቦታ መጠቀም እንችላለን። አም፣ አት፣ አም አለን ኤትን አት ብለን ስለምናንበው ኤች ኦን እንደ ሆም ማንበብ፣ ኤምኤን ም ብለን ማንበብ። ሆም፣ አም አት ሆም፣ ቤት ነኝ፣ እኔ ቤት ነኝ። እናንተ ደግሞ ያላችሁበትን ቤት ከሆናችሁ ቤት አም አት ብላችሁ ያላችሁበትን ነገር እዚህ ጋር ማስገባት ትችላላችሁ ማለት ነው። ከዛ እዚህ ጋር ምን ይላል? ዲኦን እንደ ዱ ማንበብ፣ ዋይ ኦዩን እንደ ዩ ማንበብ፣ አርኤን እንደ ሪ፣ ኤምኤን እንደ ሚ፣ አርኤን እንደ ሪ አነበብን፣ ኤምኤን እንደ ሚ፣ ከዛ ኤምን እንደ ም፣ ቢኢን እንደ ብ፣ አርን እንደ ር። ሪመምበር፣ ሪመምበር ኤምኤን ሚ ብለን ማንበብ። ሪመምበር ሚ፣ ዲዩ ሪመምበር ሚ፣ ዲዩ ሪመምበር ሚ፣ ታስታውሰኛለህ ወይም ታስታውሽኛለሽ አለን የሆነ ሰው። ከዛ መልሳችን ምን ሊሆን ይችላል? ዋይኢን እንደ የ ማንበብ፣ ኤስን እንደ ስ፣ የስ፣ ኤን እንደ ኦ ነው ምናነበው እዚህ ጋር ኦ፣ ኤልን እንደ ል፣ ዳብሊው ኤን እንደ ዌ፣ ዋይን እንደ ይ፣ ኤስን እንደ ስ። ኦልዌይስ፣ ኦልዌይስ፣ የስ ኦልዌይስ፣ አዎ ሁልጊዜ፣ አዎ ሁልጊዜ አስታውሳለሁ ወይም አስታውሻለሁ ለማለት ነው። የስ ኦልዌይስ፣ አዎ ሁልጊዜ አለን ማለት ነው መልሳችን። ያ የስ ምን ይላል? አሁን ዲኦን እንደ ዱ ማንበብ ነው። ዋይ ኦዩን እንደ ዩ ማንበብ፣ ኤንኤን እንደ ኒ፣ ዲን እንደ ድ ማንበብ። ኒድ፣ ኒድ፣ ኤን እንደ ኤ፣ ኤችኤን እንደ ኸ፣ ኤልን እንደ ል፣ ፒን እንደ ፕ። ሄልፕ፣ ሄልፕ ሙሉ ስናነበው ዲዩ ኒድ አ ሄልፕ፣ ዲዩ ኒድ አ ሄልፕ፣ እርዳታ ትፈልጋለህ ወይም እርዳታ ትፈልጊያለሽ። ከዛ አዎ ከሆነ ዋይኢን የ ብለን ማንበብ፣ ኤስን የስ፣ ስ የስ፣ የስ፣ ኤን እንደ ኤ፣ ኤል አይን እንደ ሊ፣ ቲን እንደ ት፣ ኤልኢን እንደ ል። ሊትል፣ ሊትል፣ የስ ኤ ሊትል፣ አዎ ትንሽ፣ አዎ ትንሽ እርዳታ እፈልጋለሁ። የስ ኤ ሊትል አልን ማለት ነው። ያ እዚህ ጋር ደግሞ እናንተ የምትሞክሩ ጥያቄ አለ፣ ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። ምን ይላል? ዋይ አር ዩ ሌት፣ ዋይ አር ዩ ሌት ምን ማለት ነው? ይህን ኮሜንት ሴክሽን እዛ መልሱ ደግሞ ምን አለ? አይ ወዝ ቢዚ ይላል። ይህስ ምን ማለት ነው? ኮሜንት ሴክሽን ላይ ከእናንተ ጠብቃለሁ ማለት ነው። እና እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ እንደነገርኳችሁ ከቀን አንድ ጀምራችሁ ሙሉውን ትምህርት ከተከታተላችሁ አሪፍ ለውጥ ታገኛላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘውላችሁ ሰናይ ጊዜ